ሰበር ዜና ሁለቱ ፕሬዝዳንቶች አንገት ለአንገት ተያይዘዋል። ሁለቱን ትልልቅ ክልሎች የሚመሩት ሽመልስ አብዲሳና አረጋ ከበደ ፍጥጫ ውስጥ ገብተዋል። በርካታ የአማራ ብልጽግና ባለስልጣናት ከብልጽግና እያፈነገጡ ነው። በሌላ በኩል ማለዳ ላይ ተከታታይ የድሮን ጥቃት የተፈጸመበት ህወሓት የመልሶ ማጥቃት መክፈቱን የሚያሳዩ መረጃዎች ወጥተዋል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። ታማኒ መረጃዎቻችን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮን ላይክ፣ ኮሜንትና ሼር እንድታደርጉ እንጠይቃለን። አሁን ዋና ዋናዎቹን እናስቀድም። ብልጽግና ከባድ ክፍፍል ውስጥ ገብቷል። አብይ በፕሬዝዳንትነት የሚመሩት ገዢው ፓርቲ በከባድ ማዕበል እየተናጠ ነው። የፓርቲው ሁለቱ አውራ ክንፎች የአማራና የኦሮሞ ብልጽግና እልህ አስጨራሽ ትንቅንቅ ውስጥ ገብተዋል። አረጋ ከበደ ቁርጡ ቀን መጥቷል ሲሉ አምርረዋል። ጠቅላይ ሚኒስትሩ የአማራ ብልጽግና ባለስልጣናትን ለማግባባትና ለማስፈራራት እየሞከሩ መሆኑም ታውቋል። በዝርዝር የምናስደምጣችሁ ይሆናል። የፌዴራል መንግስቱን የማስወገድ የህወሓትና ሻዕቢያ እቅድ አይሳካም ሲሉ የጠቅላይ ሚኒስትሩ አማካሪ ተናገሩ። አማካሪው በኢትዮ ኤርትራ ድንበር በህወሓት ሰራዊት ላይ ጥብቅ የሳተላይት ክትትል እንዲደረግ አሳስበዋል። ጀነራል ባጫ ደበሌ በበኩላቸው የኢትዮጵያ ትዕግስት አብቅተዋል ብለዋል። ታዳምጡታላችሁ። በኢትዮጵያ አዲስ የሚሊሻ ጦር እንዲደራጅ ሀሳብ መነሳቱ ታወቀ። በተጨማሪም ያልፈረሱ የክልል ልዩ ኃይሎች ሙሉ በሙሉ እንዲፈርሱም ጥብቅ ማሳሰቢያ ያዘለ ሀሳብ ተነስቷል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። በዜናዎቻችን ላይ እንዲሻሻልና እንዲስተካከል የምትሉትን ጉዳይ ጨዋነት በተሞላበት መንገድ በአስተያየት መስጫው እንድታስቀምጡልን እንጠይቃለን። አሁን ወደ ዝርዝሮቹ እናመራለን። በኢትዮጵያ አዲስ የሚሊሻ ጦር እንዲደራጅ ሀሳብ መነሳቱ ታወቀ። በተጨማሪም ያልፈረሱ የክልል ልዩ ኃይሎች ሙሉ በሙሉ እንዲፈርሱ ጥብቅ ማሳሰቢያ ያዘለ ሀሳብ ተነስቷል። በፌዴራል ከተሞች ጉዳይ ጥላ ውስጥ የወደቀው ሀገራዊ የምክክር ጉባኤ በተለያዩ አጀንዳዎች ዙሪያ ለውሳኔ የቀረቡ ጉዳዮችን አስተናግዷል። በአወያዮች በምሁራን ፓናል አባላት እንዲሁም በምክረ ሀሳብ አጠናካሪ ቡድን አባላት ላይ ቅሬታዎች የቀረቡ ሲሆን ከ10 የሚልቁ የፖለቲካ ፓርቲዎች ለኮሚሽኑ ቅሬታ ለማቅረብ ፊርማ እያሰባሰቡ መሆናቸው ተሰምቷል። በተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብቶች አጀንዳ ውስጥ ከተካተቱ ንዑስ አጀንዳዎች መካከል የጸጥታና ደህንነት ተቋማት ነጻነት፣ ገለልተኝነትና አደረጃጀት ጉዳይ ይገኝበታል። በንዑስ አጀንዳው አማካኝነት ምክክር ከተደረገባቸው ጉዳዮች መካከል የክልል ልዩ ልዩ ኃይሎች ጉዳይ የሚገኙበት ሲሆን አሁንም የልዩ ኃይል አደረጃጀትን ያላፈረሱ ክልሎች መኖራቸው በምክክር ሂደቱ መነሳቱን ምንጮች ተናግረዋል። ምንም እንኳን የክልሎች የልዩ ኃይል አደረጃጀት እንዲፈርስ የተወሰነ ቢሆንም ኦሮሚያ፣ ሶማሌና አፋር ክልሎች በተለያየ መልክና ስያሜ የልዩ ኃይል ሰራዊታቸውን ሳይበትኑ ማስቀጠላቸውን ያነሱ ተመካካሪዎች ውሳኔው በሁሉም ክልሎች በእኩልነት ተግባራዊ እንዲደረግ መጠየቃቸው ተነግሯል። የሶማሌ ክልል ባለድርሻ አካላትን ወክለው በጉባኤው እየተሳተፉ የሚገኙ ተመካካሪዎች ከክልሉ ጋር በሚጎራበቱ የሶማሊያ አካባቢዎች የአልሸባብ ታጣቂዎች የሚንቀሳቀሱ መሆናቸውን በማንሳት ክልሉ አሸባሪዎችን ለመታገል የልዩ ኃይል አደረጃጀቱን እንዲያስቀጥል ጠይቀዋል። ይሁንና የሁሉም ልዩ ኃይሎች አደረጃጀት እንዲፈርስ የቀረበው የምክረ ሀሳብ ሚዛንም ደፍቷል። በዚህም እንደ ሶማሌ ባሉ ክልሎች የአካባቢው ቋንቋና ስነ ልቦና የሚያውቁ የፌዴራል ጸጥታ አካላት እንዲሰማሩ ምክረ ሀሳብ መቅረቡን ምንጮች ጠቁመዋል። ክልሎች የልዩ ኃይል አደረጃጀታቸውን ማፍረሳቸውን ቢገልጡም በፖሊስና አድማ ብተና ስም ዘመናዊ ትጥቆችን የታጠቀ ሰራዊት አደራጅተዋል የሚል ሀሳብ የሰነዘሩ ተመካካሪዎች በበኩላቸው የክልሎችን የመሳሪያና የሰራዊት አቅም የሚቆጣጠር አደረጃጀት በፌዴራል ደረጃ እንዲቋቋም ምክረ ሀሳብ ማቅረባቸው ታውቋል። እነዚህ ምክረ ሀሳቦች የስራ ቡድኑ ውሳኔ እንዲያሳልፍባቸው የቀረቡ ናቸው። የክልሎች ልዩ ኃይሎች ሙሉ በሙሉ እንዲፈርሱ ከቀረበው ምክረ ሀሳብ በተጨማሪ ወጥ የሆነ የሚሊሻ ሰራዊት አደረጃጀት እንዲፈጠር ምክረ ሀሳብ ቀርቧል። ይህ ሰራዊት በሀገር አቀፍ ደረጃ ወጥ የትጥቅ ሁኔታና የስልጠና መንገድ እንዲኖረው መጠየቁን የተናገሩት ምንጮች የሰራዊቱ አባላት ወርሃዊ ደሞዝ እንዲቆረጥላቸው ምክረ ሀሳብ መቅረቡንም ጠቁመዋል።
ከፍተኛ ቁጥር ያላቸው የሚሊሻ ሰራዊት አባላት መኖራቸውን ያነሱ ተመካካሪዎች ደግሞ ወርሃዊ ደሞዝ መክፈል የመንግስትን የበጀት አቅም የሚፈትን መሆኑን እንዳነሱ ተዘግቧል። ይሁንና የስራ ቡድኑ አባላት በጉዳዩ ዙሪያ ውሳኔ እንዲያሳልፉ በምክር ሐሳብ መቅረቡን አረጋግጠናል። በምክክር ሂደቱ ጠንካራ ሐሳብ ከሰነዘሩና የብልጽግና ፓርቲ አባላት ካነሷቸው ምክር ሐሳቦች የሚለዩ ምክር ሐሳቦች ካነሱ ተመካካሪዎች መካከል በተለያየ መንገድ ማስፈራሪያ የደረሳቸው መኖራቸውን ተወያዮች ተናግረዋል። የድርድር መልክ ያላቸውና ይህንን ጉዳይ እንድናደርግላችሁ በዚህ ጉዳይ ላይ ያላችሁን አቋም አስተካክሉ የሚሉ ጥያቄዎች እንደሚቀርቡም ዋዜማ ሬዲዮ ዘግቧል። በቀጣይ መረጃችን የፌዴራል መንግስቱን የማስወገድ የህወሓትና ሻዕቢያ እቅድ አይሳካም ሲሉ የጠቅላይ ሚኒስትሩ አማካሪ ተናገሩ። አማካሪው በኢትዮ ኤርትራ ድንበር ጥብቅ የሳተላይት ክትትል እንዲደረግም አሳስበዋል። ጀነራል ባጫ ደበሌ በበኩላቸው የኢትዮጵያ ትዕግስት አብቅቷል ብለዋል። አቶ ጌታቸው ረዳ ባወጡት ዘለግ ያለ መግለጫ የህወሓት አመራር ከፌዴራል መንግስቱ ጋር ያለውን ልዩነት በሰላማዊ መንገድ መፍታት እንደማይቻል በይፋ ማወጁንና የትግራይ ህዝብ ደህንነት የሚረጋገጠው በብልጽግና ፓርቲ መቃብር ላይ ብቻ ነው ወደሚል አደገኛ የጦርነት አቋም መሸጋገሩን አጋልጠዋል። ለወራት ሲካሄድ የነበረው የህወሓት አመራሮች ጥምረት አሁን ላይ የአደባባይ ሚስጥር መሆኑን የገለጹት አቶ ጌታቸው አመራሩ የፕሪቶሪያውን የሰላም ስምምነት አጥብቀው ከሚቃወሙ የውጭና የውስጥ ኃይሎች በተለይም ከአስመራው መንግስት ጋር በይፋ መስራት መጀመሩን አስታውቀዋል። ዶክተር ደብረጽዮንንና ግብረአበሮቻቸውን በስም የጠቀሱት አቶ ጌታቸው ረዳ የቡድኑ ዓላማ ምዕራብ ትግራይን በሰላማዊ መንገድ ማስመለስ ሳይሆን አዲስ አበባ ያለውን የፌዴራል መንግስት በኃይል መገልበጥ መሆኑን አብራርተዋል። ይህ የፌዴራል መንግስቱን የመገልበጥ ህልም ፈጽሞ ሊሳካ የማይችል መሆኑን የገለጹት አቶ ጌታቸው ነገር ግን ሙከራው በቀጠናው ሰላምና በትግራይ ህዝብ ህልውና ላይ የሚያስከትለውን አደጋ እጅግ የከፋ እንደሚሆን አስጠንቅቀዋል። በቅርቡ በሸረሪን አካባቢ የተፈጠረውን ግጭት በማሳያነት ያነሱት አቶ ጌታቸው ሁኔታው ምን ያክል አደገኛ ደረጃ ላይ እንደደረሰ አመላካች ነው ብለዋል። በወቅቱ በቁጥጥር ስር የዋለው ከፍተኛ የጦር መሳሪያ የዚህ አደገኛ ጨዋታ የመጨረሻ ግብ የትግራይን ህዝብ ችግር የመፍታት ሳይሆን የኢትዮጵያን መንግስት ማፍረስ መሆኑን በግልጽ ያሳያል ብለዋል። ወደ ትግራይና ወደ ሌሎች የሀገሪቱ ክፍሎች በድብቅ የሚደረገው የከባድ የጦር መሳሪያ ዝውውር በአፍሪካ ቀንድ የሰላም ጥረት ላይ የተጋረጠ የቅርብ አደጋ መሆኑንም አክለዋል። አቶ ጌታቸው የትግራይ ሰራዊት አባላት ለጥቂት ጦርነትን እንደ ጡረታ እቅዳቸው ለቆጠሩ ወንጀለኞች ሲሉ ህይወታቸውን እንዳያባክኑና አመራሮቹን ይበቃል እንዲሉ ጥሪ አቅርበዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የህወሓት አመራሮችን እንደ መጠቀሚያ በማድረግ በትግራይና በአማራ እናቶች ህጻናትና ደም ትግራይን የመከላከያ ቀጠና ለማድረግ እየሰሩ መሆኑን አጋልጠዋል። በተጨማሪም የፌዴራል መንግስቱ ለፕሪቶሪያው የሰላም ስምምነት ሙሉ ትግበራ ቁርጠኛ ሆኖ እንዲቀጥል ለሚደረጉ ተደጋጋሚ ትንኮሳዎች ትዕግስት እንዲያሳይና ለሰላም የሚሆኑ በሮችን ሁሉ ክፍት አድርጎ እንዲቆይ ጠይቀዋል። አቶ ጌታቸው በጦርነት ዝግጅት ፊት ዝምታን መምረጥ ከተባባሪነት እንደማይለይ በማሳሰብ ዓለም አቀፉ ማህበረሰብ አስቸኳይ እርምጃዎችን እንዲወስድ አሳስበዋል። ከነዚህም እርምጃዎች መካከል የድንበር አቋራጭ እንቅስቃሴዎችን ለማረጋገጥ የሳተላይትና የመሬት ላይ ክትትል ማሰማራት፣ ግጭት ለሚቀሰቅሱ ወታደራዊና የፖለቲካ ተዋናዮች ተጠያቂነትን ማስፈን እንዲሁም የሲቪሎችን ደህንነት ማስቀደምና በቀጠናው ካሉ ሁሉም ኃይሎች ሙሉ ወታደራዊ ግልጽነትን መጠየቅ የሚሉ በዋናነት ይገኙበታል። ወደ ቀጣይ ዜናችን ስናልፍ በኢትዮጵያ ድንበር ምስራቃዊ ስፍራ የአሜሪካ ድሮን ተከሰከሰች። የድሮኗ መከስከስ የአሜሪካን መንግስት ያስደነገጠ ሆኗል። በጅቡቲ በሚገኘው የአሜሪካ አየር ኃይል ጦር ሰፈር ድሮን መውደቁ ተሰምቷል። በጅቡቲ በሚገኘው የአሜሪካ ኤምባሲ ትላንት ባወጣው መግለጫ በጅቡቲ በሚገኘው ቻቤሊ አየር ማረፊያ አቅራቢያ በአሜሪካ ወታደራዊ አውሮፕላን ላይ የተፈጠረውን ክስተት በተመለከተ ምርመራ እየተደረገ ነው ካለ በኋላ የመጀመሪያ ሪፖርቶቹ በሰውም ሆነ በንብረት ላይ ምንም ጉዳት አለመድረሱን ማመልከታቸውን አስረድተዋል። ጨምሮም ለጥንቃቄ ሲባል ማንኛውም ሰው ከአካባቢው እንዲርቅ ጥሪ አስተላልፎ ከጅቡቲ ባለስልጣናት ጋር በመተባበር ለተፈጠረው ችግር ግብረ መልስ እየሰጠ መሆኑንም አስታውቋል። ኤምባሲው በዚህ መግለጫው አደጋ የደረሰበትን አውሮፕላንና የአደጋውን መንስኤ አልገለጸም። ይሁን እንጂ የተለያዩ ሚዲያዎች በዘገባቸው የአሜሪካ MQ-9A የተሰኘው ድሮን ከቻቤሊ አየር ኃይል ሰፈር ከተነሳ በኋላ
ብዙም ሳይቆይ መከስከሱን እየገለጹ ናቸው። ከጅቡቲ ከተማ በስተምዕራብ የሚገኘው ቻቤሊ የአየር ኃይል ሰፈር አሜሪካ በአፍሪካ ቀንድ ውስጥ ለምታደርጋቸው ወታደራዊ እንቅስቃሴዎች ቁልፍ ማዕከል ከመሆኑም በላይ ለስለላና ክትትል የሚያገለግሉት የአሜሪካ MQ-9A ድሮኖች መጋዘንም የሚገኝበት ነው። ለዛሬው የድሮን መከስከስ አደጋ እስካሁን ኃላፊነቱን የወሰደ አካል የለም። በመጨረሻም ብልጽግና ከባድ ክፍፍል ውስጥ ገብቷል። አብይ በፕሬዝዳንትነት የሚመሩት ገዢው ፓርቲ በከባድ ማዕበል እየተናጠ ነው። የፓርቲው ሁለቱ አውራ ክንፎች የአማራና ኦሮሞ ብልጽግና ለአስጨራሽ ስንቅንቅ ውስጥ ገብተዋል። አረጋ ከበደ ቁርጡ ቀን መጥቷል ሲሉ አምርረዋል። ጠቅላይ ሚኒስትሩ የአማራ ብልጽግና ባለስልጣናትን ለማግባባትና ለማስፈራራት እየሞከሩ መሆኑም ታውቋል። በአዲስ አበባ ከተማ ህጋዊ አቋም ዙሪያ የቀረቡ ምክረ ሀሳቦች በተመካካሪዎች ላይ ልዩነት እየፈጠሩ ሆነው ቆይተዋል። አዲስ አበባ የፌዴራል ከተማ ትሁን በሚለው ምክረ ሀሳብ ዙሪያ ስምምነት ላይ ቢደረስም ከተማዋ በተጨማሪነት የኦሮሚያ ክልል ዋና ከተማና መቀመጫ ትሁን በሚል የተነሳው ምክረ ሀሳብ ግን በስብሰባ አዳራሽ ውስጥ ከአዳራሽ ውጪ ውጥረት እንዲሰፍን ማድረጉን ምንጮች ገልጸዋል። ይህ ምክረ ሀሳብ አዲስ አበባን በተዘዋዋሪ የኦሮሚያ ክልል ይዞታ የሚያደርግ ነው የሚል ሀሳብ የሚያነሱ ተመካካሪዎች ምክረ ሀሳቡን ለድርድር የማያቀርቡት መሆናቸውን ከሚገልጡ ተመካካሪዎች ጋር እየተሟገቱ መሆናቸው ታውቋል። በሁለቱ ስልታዊ ቡድኖች የተዘጋጁ ምክረ ሀሳቦችን አደራጅተው እንዲያቀርቡ ኃላፊነት የተሰጣቸው 30 ተመካካሪዎችም አዲስ አበባ የኦሮሚያ ክልል ዋና ከተማ እና መቀመጫ ትሁን በሚለው ጉዳይ ስምምነት ላይ መድረስ ባለመቻላቸው ምክንያት የአጀንዳው ምክረ ሀሳብ አጠናክረው ለስራ ቡድኑ ጉባኤ ማቅረብ አለመቻላቸውን ምንጮች ገልጸዋል። ሌሎች የስራ ቡድኖች ቅዳሜ ነሐሴ 2 ቀን ተጠናክረው በቀረቡ ምክረ ሀሳቦች ዙሪያ ምክክር ቢያደርጉም የፌዴራል ከተሞች ጉዳዩን እየመከረበት የሚገኘው የስራ ቡድን 7 ግን ምክክር ሳያደርግ ለሰኞ ነሐሴ 4 ቀን ቀጠሮ በመያዝ ተበትኗል። የቡድኑን ምክረ ሀሳብ እንዲያጠናክሩ ኃላፊነት የተሰጣቸው 30ዎቹ የአጠናካሪ ቡድን አባላት ደግሞ የሚያደርጉትን ምክክር እንዲቀጥሉ መወሰኑን ምንጮች አረጋግጠዋል። የብልጽግና ፓርቲ አባላት በአጀንዳው ዙሪያ ለሁለት የተከፈለ አቋም ማራመዳቸውን ቀጥለዋል። የፓርቲው አመራሮች አዲስ አበባ የኦሮሚያ አካል ትሁን የሚለውን አማራጭ ደግፈው ሀሳብ ሲሰነዝሩ የነበሩ አባላቱን ማስጠንቀቁን መዘገባችን የሚታወስ ሲሆን አሁን ደግሞ ፊቱን ከተማዋ የኦሮሚያ ዋና ከተማ ትሁን የሚለው ምክረ ሀሳብ ወደ ተቃወሙ አባላቱ አዙሯል። በማዕከል ደረጃ ያሉ የፓርቲው ከፍተኛ አመራሮች አዲስ አበባ የኦሮሚያ ክልል ዋና ከተማና መቀመጫ መሆኗን በሕገ መንግስቱ ይካተት የሚለው ምክረ ሀሳብ ተቀባይነት እንዲያገኝ ግፊት ማድረግ መጀመራቸውን ዋዜማ ከምንጮቿ ሰምታለች። ይህንን ምክረ ሀሳብ ለሚቃወሙ የፓርቲው አባላት ከፓርቲው አቋም ውጪ እየተንቀሳቀሳችሁ ነው የሚል የማስጠንቀቂያ መልእክት እንደደረሳቸው የገለጹልን ምንጮች በከፍተኛ አመራሮች ጫና የመፍጠር ስራ እየተከናወነ መሆኑን ነግረውናል። በተለይም በአማራ ክልል መንግስት ውስጥ የኃላፊነት ሚና ያላቸውና ከምክክር ጉባኤው ጅማሮ አንስቶ አዲስ አበባ የፌዴራል ከተማ ትሁን የሚለውን አማራጭ ደግፈው እየሞገቱ የሚገኙ ተመካካሪዎች ጫና እየተደረገባቸው እንደሚገኝ ተሰምቷል። አዲስ አበባ የፌዴራል ከተማ ትሁን በሚለው ምክረ ሀሳብ ዙሪያ ስምምነት ላይ የተደረሰው አዲስ አበባ የኦሮሚያ አካል ትሁን የሚለውን አቋም ባንጸባረቁ የፓርቲው አባላት ላይ በተደረገው ጫና ምክንያት መሆኑን የሚያነሱ የፓርቲው ከፍተኛ አመራሮች ከተማዋ የኦሮሚያ ክልል ዋና ከተማ መሆኗን እውቅና መስጠት እንደ ማካካሻ የሚታይ ሊሆን ይገባል የሚል አቋም እንዳላቸው ምንጮች ጠቁመዋል። በምክክር አዳራሾች ከሚደረገው የምክክር ሂደት ውጪ ትይዩ የሆኑ ድርድሮች እየተካሄዱ መሆናቸውን ዋዜማ ዘግቧል። የማንነት እውቅና፣ የአስተዳደር መዋቅርና ሌሎች ጥያቄዎች ያሏቸው ፓርቲዎች ከብልጽግና ፓርቲ ድጋፍ እንድታገኙ በአዲስ አበባ ጉዳይ አግዙን የሚል መደራደሪያ እየቀረበላቸው መሆኑን ዋዜማ ጥያቄው ከቀረበላቸው የፓርቲ አመራሮች ሰምታለች። የተለያዩ ክልሎችን ወክለው በምክክሩ ላይ እየተሳተፉ የሚገኙ የብልጽግና ፓርቲ አባላትም መደራደሪያ ቀርቦላቸው አዲስ አበባ የኦሮሚያ ክልል ዋና ከተማ ትሁን የሚለውን ምክረ ሀሳብ እንዲደግፉ ግፊት እየተደረገባቸው መሆኑን ምንጮች ገልጠዋል። በዚህም በጉዳዩ ዙሪያ የተለሳለሰ አቋም እያራመዱ የሚገኙ ተመካካሪዎች መኖራቸው ታውቋል።
ክቡራትና ክቡራን የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።